ሰላም ጤና ይስጥልን ክቡራትና ክቡራን ውድ አድማጮቻችንና ተመልካቾቻችን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በምስራቅ ጎጃም ዞን በዋበል ወረዳ በ5 ሚሊዮን ብር የተገነባው የወጀል ከተማ የንጹህ መጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት ክፍት ሆነ። በምረቃውም የአማራ ክልል የውሃ መስኖና ኢነርጂ ቢሮ ኃላፊዎች፣ የዞንና የወረዳ አመራሮች እንዲሁም የተለያዩ የማህበረሰብ ክፍሎች ተሳትፈውበታል። በወጀል ከተማ የነበረውን የንጹህ መጠጥ ውሃ ችግር ለመቅረፍ የክልሉ መንግስት 7.5 ሚሊዮን ብር በጅቶ በ5 ሚሊዮን ብር የጉድጓድ ቁፋሮ፣ የመስመር ዝርጋታ፣ የፓምፕ ተከላና የጄኔሬተር አቅርቦት ስራዎች የተሰሩ ሲሆን በዞኑ ውሃ መስኖ ኢነርጂ ልማት ቢሮ የቦታ መረጣ፣ የዲዛይን ስራና የግንባታ ክትትል በማድረግ ከጎናቸው ሳይለዩ ለምረቃ መብቃቱን የዋበል ወረዳ የወጀል ከተማ የመጠጥ ውሃ ና ፍሳሽ አገልግሎት ጽህፈት ቤት ስራ አስኪያጅ አቶ ስማኔ አበበና የዋበል ወረዳ ውሃና ጽህፈት ቤት ኃላፊ አቶ ግዛቸው መዘምር ተናግረዋል። ኃላፊዎቹ አያይዘውም ከወጀል ከተማ ማህበረሰብ 87,430 ብር ከወረዳ በጀት 450,000 ብር በአጠቃላይ 587,131 ብር ተሰብስቦ ለፕሮጀክቱ ስራ መዋሉን ገልጸው ለቀጣይም የከተማውን ህዝብ የንጹህ መጠጥ ውሃ ሙሉ በሙሉ ተደራሽ ለማድረግ የታንከር እጥረት ስላለም ታንከር እንዲሰራ፣ ተጨማሪ ጉድጓድ፣ የውስጥ ለውስጥ መስመር ዝርጋታ ከወረዳ በጀት ድጋፍ ሊደረግልን ይገባል፣ እንዲሁም ክልሉም ይሁን የቀሩትን ሊያሰራ ይገባል ሲሉም ስራ አስኪያጆች ገልጸዋል። እሺ፣ ስሜ ስማኔ አበበ እባላለሁ። የወጀል ከተማ መጠጥና ውሃ ፍሳሽ አገልግሎት ጽህፈት ቤት ስራ አስኪያጅ ነኝ። በወጀል ከተማ በዚህ በመጠጥ ውሃ በአዲሱ ፕሮጀክት የተከናወኑ ስራዎች ከአማራ ብሔራዊ ክልላዊ መንግስት 7.5 ሚሊዮን ብር በመበጀት የጉድጓድ ቁፋሮ፣ የመስመር ዝርጋታ፣ የፓምፕ ተከላ፣ የጄኔሬተር አቅርቦት ይህንን በአማራ ብሔራዊ ክልላዊ መንግስት 7.5 ሚሊዮን ብር በጅቶ 5 ሚሊዮን ብር የፈጀ ስራዎችን አሰርተናል። በምስራቅ ጎጃም ዞን ውሃ መስኖ ኢነርጂ ልማት ቢሮ የተከናወኑ ስራዎች የቦታ መረጣ፣ የዲዛይን ስራ እንዲሁም የግንባታ ክትትል ሙሉ በሙሉ ሳይለየን የዚህ ደረጃ ደርሰናል። በመሆኑም ዛሬ የወጀል ከተማ ማህበረሰብ በገንዘብ ያዋጣው ብር 87,430 ብር ሲሆን ከወረዳ በጀት ድጎማ ለቴስት ማስደረጊያና ለሞተር ቤት ማሰሪያ 450,000 ብር በአጠቃላይ 587,131 ብር የፈጀ የቴስት ማስደረጊያና እንዲሁም በህብረተሰቡ ፍላጎት ጭምር የሞተር ቤት አሰርተናል። በሁለት ሰዓት እየገፋን እያቆምን ስለሆነ ለቀጣይ አቅጣጫ ትኩረት ክልሉ ይህንን ከበጀተው በጀት የቀረ 2,500,000 ብር ስላለ ይህንን መድቦ ታንከር እንዲሰራልን ቢደረግልን። ሁለተኛ የህብረተሰብ ቀን በቀን ከከተማ ወደ ገጠር እየፈለሰ ስለሆነ የህዝብ ቁጥር እየጨመረ ስለሆነ ተጨማሪ ጉድጓድ ስለሚያስፈልገን ተጨማሪ ጉድጓድ ቢሰራልን። ሶስተኛ ውስጥ ለውስጥ መስመሮች የቆዩ ስለሆኑ የተበላሹ ስለሆኑ እነዚህ መስመሮች የበጀት ችግር ስላለብን አሁንም በክልሉና በምስራቅ ጎጃም ዞን አማካኝነት ይሄ ቢከናወንልን። ከወረዳ ደግሞ ሊሰጥን የሚችሉ የበጀት ድጋፍ በጣም ችግር ስላለብን ምንም በጀት ስለሌለን ከወረዳ በየጊዜው በጀት ቢሰጥና ይህን ህብረተሰብ እንደተለመደው ሁሉ ለ24 ሰዓት አሁንም እየጠጣ ነው፣ ግን ወደፊት ዘለቄታነት ለማድረግ 24 ሰዓት እንዲጠጣ ለማድረግ ይሄ በጀት ድጋፍ ቢሰጥልን ለማለት አመሰግናለሁ። ቤቶች በአራቱም አቅጣጫ መስፋፋታቸው ወጀላን ቅራቅና የዳለና በከተማ ማስተር ፕላን ስር በመካተታቸው የህዝብ ቁጥራችን ከፍ ያለ ስለሆነ ተጨማሪ ውሃ ጉድጓድ እንዲጠናልን በዚህ አጋጣሚ ለማሳሰብ እወዳለሁ። ሁለተኛ አሁን ላይ ያለው ውሃ ታንከር 70 ሜትር ኩብ ብቻ የሚይዝና አሁን ላይ ዲስቻርጅ እያደረገ እያመነጨ ያለው ውሃ በቀን 3-4 ጊዜ እያጠፋን ስለሆነ ይህ ደግሞ ለሞተሩ ደህንነት አስጊ ስለሆነ ስታንዳርዱን የጠበቀ ታንከር የቀበሌ ማህበረሰብ ተሳትፎውን እያረጋገጠ የወረዳም የዞንም የክልሉን በጀት የሚያስፈልገው ነው ስላገኘነ ይህም በእቅድ አካል ተደርጎ እንዲያዝልን ደግሜ ያሳስባለሁ። ምናልባት
ምናልባትም የዛሬው ፕሮጀክት ለየት የሚያደርገው ባለሀብቶች ቀልባቸውን ወደ ቀያቸው ሰብስበው ዋለ ንዋሳቸውን እንዲያፈሱ አካባቢያቸውን እንዲያለሙ ምቹ ሁኔታ የተፈጠረ መሆኑን ጥሪ የምናቀርብበትና ብስራት የምናሰማበት ቀን መሆኑ ጭምር ነው። በምረቃው ተገኝተው ንግግር ያደረጉት የምስራቅ ጎጃም ዞን የውሃ መስኖ ኢነርጂ ልማት ቢሮ ኃላፊ አቶ አዲሱ አየለ በበኩላቸው በወጀል ከተማ የንጹህ መጠጥ ውሃ ተደራሽ ለማድረግ ከጥናት ጀምሮ እስከ ግንባታው እስከሚጠናቀቅ ክትትልና ድጋፍ በማድረግ ከጎናቸው ሳይለዩ ለምረቃ ማብቃታቸውን ገልጸው የማህበረሰቡ የተሰሩትም ፕሮጀክቶች በአግባቡ በመጠቀም እንዳለበት ገልጸው ለቀጣይም የከተማውን ሕዝብ የንጹህ ውሃ ሙሉ በሙሉ ተደራሽ ለማድረግ የጥናት ስራዎችን በመስራት የንጹህ መጠጥ ውሃን ለህዝቡ ተደራሽ ለማድረግ እንሰራለን ሲሉም ገልጸዋል። ችግሩ የቆየ ስለሆነ መሀከል ላይ ጃፓን የሚባል ሀገር ጃይካ የሚባል ፕሮጀክት መጥቶ ትንሽ ችግሩን ለማስታገስ ስራ ሰርቶ ነበረ። በተሰራው ስራ ግን የተገኘው ውሃ 3 ሊትር ስለነበረ ችግሩን በመጠኑም ቢሆን የመቀነስ ነው እንጂ ከችግር ማውጣት አልተቻለም ነበር። እንግዲህ ፕሮጀክት ስለተሰራ ተጨማሪ ፕሮጀክት ለማግኘት እንደ ክልል ተወዳድሮ ወጀል ላይ ከባድ ነው የነበረው ያን ጊዜ። ስለዚህ በየጊዜው ውሃ ችግሩ እየበዛ ሲመጣ እናንተም ጥያቄያችሁ እየበረታ ሲመጣ ከዛ በኋላ መለስተኛ ጥልቅ ጉድጓድ የሚባል በቢሮ በኩል እንድንቆፍር ለአባል ወረዳ 2 ተሰጠው። አንደኛው ዘጋ ነበር ተሰጠን በወዳ በኩል፣ ሌላኛው ግን ወጀል ከተማ ላይ ለጤና ጣቢያው ሻሌ ማለት መለስተኛ ጥልቅ ጉድጓድ የሚባል ማለት ነው መፍትሄ ማመላከት ይገባል። ብዙዎቻችን ይሄ የለንምና ከኔ ጀምሮ ማለት ነው። ስለዚህ ጉድጓዱን ቆፈርንና ምን አሰብንኛ ሌላ ቦታ ላይ ከሚቆፈር ጉድጓድ የዚህን ስራ የሄድወርኩን የኬጂንጉን የሚባለውን የጉድጓዱን ማፈኛና የውሃ መጠን ልኬታውን ደግሞ ወረዳው እንዲሰራ አደረግና በብዙ ብልሃት ይሄ ስራ ተፈጸመ። ሁለተኛ በሆነ መንገድ ይሄን ችግር እንፈታለን፣ በጀት እንፈልግላቸዋለን አሉ። ደሳይንም ጎበዝ በቃላቸው መሰረት በጀት አፈላለጉልን። በጋራ ሁነን ይህንን መስመር ለመዘርጋት ቻል። ክትትሉ በግሩፕ ወይም ደግሞ በጋራ በመሆን የተሰራ ስራ መነሻ የሆነችን እንግዲህ ይህ አካባቢ ጥሩ ውሃ ነው የሚሰጠው 10 ሊትር በሰከንድ እዚህ አለን። 3 ሊትር ጃፓን የሰራ እዛ ወደ አንድ ጉድጓድ አለን በሶላር የሚሰራ አሁን እየቀነሰ መጥቶ ወደ 1.5 ሊትር ሆኗል። ሁለቱን ስንደምረው ወደ 11 ሊትር 5 ሊትር በሰከንድ እናገኛለን። ትራንስፎርመር 1 ወር ባልሞላ ጊዜ ውስጥ አመጣው ተከሉ። በእኛ ዞን 15 ትራንስፎርመር ከፍለን 4 ዓመት ወረፋ እየጠበቅን ነው። ይሄ ትራንስፎርመር ግን መጥቶ የተተከለው ምናልባትም በ2 ሳምንት ወይም በ1 ሳምንት ነው። ጀግንነት ማለት እንዲህ ነው ጎበዝ። ስለዚህ ይሄ ስራ የተሰራው ዝም ብሎ ክልሉ ሙሉውን በጀት ችሎ ወይም አንድ ኤንጂኦ ወይም የልማት ድርጅት ሙሉውን በጀት ደፍቶበት የተሰራ ሳይሆን የእያንዳንዳችን ደም እየተቀዳ ለዚህ የደረሰ ፕሮጀክት ነው ጎበዝ። ምንም ማድረግ ነበር። ስለዚህ እንኳን ለዚህ አበቃችሁ፣ እንኳን አብሮ ለዚህ ያደረሰን እናመሰግናችኋለን። በእንዲህ አይነት የላቀ ውጤት እንገናኛለን። እግዚአብሔር ይስጥልኝ። የዋበል ወረዳ የወጀል ከተማ ነዋሪ አቶ ስሌማን አደም እንደገለጹት ባለፉት ዓመታት በወጀል ከተማ ከፍተኛ የውሃ ችግር እንደነበርና እናቶችም ለልጆቻቸው ማብሰል ሳይሆን ውሃ ከየት እናምጣ ብለው የሚያስቡበት ጊዜ እንደነበርና እንዲሁም ጀሪካን በ15 ብር ድረስ ክፍያ ይገዙ እንደነበር ማስታውሰው አሁን ላይ ግን ይህ ችግር በመጠኑም ቢሆን ተቀርፎ በሳምንት 3 ጊዜ ውሃ ማግኘት መቻላቸውንም ተናግረዋል። አያይዘውም ችግሩ ተቀርፎ የንጹህ መጠጥ ውሃ ተጠቃሚ በመሆናቸው መደሰታቸውን ገልጸው የወጀል ከተማ ሕዝብ ከ10,000 በላይ የሚሆን ኖርባት ከተማ ስትሆን የተገነባውም የውሃ ፕሮጀክት ታንከሩ ትንሹ በመሆኑ ህዝቡን ሙሉ በሙሉ ለማዳረስ ስለማይቻል የታንከር ችግር ስላለ ለቀጣይ መንግስት ፕሮጀክቱን በማሳደግና ሌሎችንም በመስራት ተደራሽ ሊያደርግልን ይገባል ሲሉም አሳስበዋል። እሺ ስሜ ያው ስሌማን አደም እባላለሁ። ያው የወጀል ከተማ ማህበረሰብ ነዋሪ ነኝ። ስራዬ ንግድ ነው። ምናልባት ዛሬ ይህንን
በዛሬው ዕለት ያለውን ደስታ እንድገልጽ በመጋበዜ በጣም ደስ ይለኛል። ምናልባት እንግዲህ የወጀል የውሃ ችግር ተዘርዝሮ ያልቃል ብለንም አንጠብቅም። ምናልባት ከዚህ በፊት የነበረ በሳምንት በ15 ቀን አንድ ጀሪካን ውሃ ለማግኘት በጣም ከባድ የነበረበትና ሰው ሴት ለልጅ ማሰብ ሳይሆን ውሃ ከየት ልቅዳ ብላ ታስብ የነበረበት ጊዜ ነበረ። በተለይ አንድ ጀሪካን ሉማሜ ላይ እንኳን ተሄዱ እንኳን አንድ ጀሪካን 15 ብር የምንገዛበት ነበር። ያም ደግሞ በወረፋ ነበር። ዛሬ ግን ከዚህ ከአንድ አመት ወዲህ ያ ችግር ተቀርፎ በመጠኑም ቢሆን ዛሬ የተሻለ ነገር ቢያንስ እንኳን በሳምንት 2 በሳምንት 3 ጊዜ ማግኘት ጀምረናል። ይሄ ምናልባት ከነበረው ችግር ሲታይ እኛም በጣም ይበሉ የሚያሰኝ ነገር ሆኖልናል። ዛሬ ግን ያ ችግር ታልፎ ዛሬ ለዚህ ምርቃን በመብቃቱና ዛሬ ያንን ጉዳይ ሁላ አልፈን እዚህ በመድረሳችን በወጀል ማህበረሰብ ስም በጣም ደስ ብሎናል። ከሚገባ በላይ ደስ ብሎናል። ምናልባት ይሄ ሲባል በጣም በርካታ ችግሮች የሉም ማለት አይደለም። በእናንተ በኩልም በሚዲያው በኩልም ባለው ማህበረሰብ ሊተላለፍልን የሚፈልግ አሁን ማህበረሰቡ እዚህ ወጀል ላይ አሁን ከ10,000 ህዝብ በላይ እየኖረበት ያለ ህዝብ ነው። ምክንያቱም አሁን በባወንደሬው ሲካተት በጣም በርካታ ማህበረሰብ ከ10 ከ11,000 በላይ ነዋሪ እየተፈጠረ በመምጣቱ ውሃው ለቀጣይ ግን በጣም እዚህ ግባ የሚባል አይደለም እና በእናንተ በኩልም ልታደርጉልን የሚገባ አንደኛ የታንከር ችግር አለ። ታንከሩ ትንሽ በመሆኑ በጥቂቱ ትሞላና የታንከር ላይ የተጠራቀመው ውሃ ማህበረሰቡን ሳያዳርሰው የታንከር ችግር አለ። ሁለተኛ ቅድም እንደተነገረው ከዚህ በፊት በጃፓን በውጭ ረጅ ድርጅቶች የተቆፈረው እሱ እየደረቀ መጥቷል። አሁን ይችናት አሁን ለቀጣይ ካልታሰበ ምናልባት ይሄ ማህበረሰብ ወደ አሳለፍነው ልቅሶ ይመጣል ብለን ምክንያት እንቅልፍ አጥተው ይኖሩ እንደነበርና ለተለያዩም ችግሮች ተጋላጭ በመሆናቸው ስራም ለመስራት ሳይሆን ውሃ ፍለጋ ጊዜና ጉልበታቸውንም ያባክኑ እንደነበር ገልጸው መንግስት ችግራችንን በመረዳቱ የንጹህ መጠጥ ውሃ ፕሮጀክቱ ተገንብቶ ንጹህ መጠጥ ውሃ እንድናገኝ አስችሎናል በማለት ልባዊ ምስጋናቸውንም አቀርበዋል። ለቀጣይም መንግስት ያሉትን ችግሮች ተረድቶ ህዝቡ ሙሉ በሙሉ የንጹህ መጠጥ ውሃ ተጠቃሚ እንዲሆን ቢደረግም መልካም ነው ሲሉም ገልጸዋል። ስሜ አባይ በዚህ ይባላለሁ። ከዚህ በፊት የነበረ ችግር ከየቦሉና ከየውሃ ጉድጓዱ አንድ ጀሪካን 3 ብር አንድ ጀሪካ 3 ብር በመግዛት ተኝተን እያደርን በየሜዳው ነበረ። ለዛም ወረፋ አልደርስ እያለ ያው በአጎበር ወይም በወንፊት እያጠለልን ነበር ውሃ መጠጥ ምን ጠጣይ ነበር። አሁን ላይ ግን ክብር ምስጋና ይገባው በአመራሩም ጥንካሬ ወጀል ከተማ ህዝቡንም በማስተባበር በወረዳውም ይሁን በዞኑ ድጋፍ አሁን ላይ ያው ውሃ በቂ እንድናገኝ አስችሎናል። ትልቅ ምስጋናዬን እያቀረብኩ ዞሮ አሁን ላይም ቢሆን ጠንካራ አመራርና ጠንካራ በቀበሌው አመራር ጠንካራ ህዝብ የህዝቡ ተሳትፎ ተጨምሮበት ህዝብን ለውሃ ሲባል የወጣው የህዝብ ድጋፍ እዚህ ግባ የሚባልም አይደለም ብዙ ነበረ። በተጥለቀለቀ በድጋፍ በጉልበት ተሰርቶ ለዚህ በቅተናል። ዞሮ በጣም ትልቅ ምስጋና እናመሰግናለን። የህዝቡ ችግር በጣም ተፈቶለታል። የሚቀረውንም ከህዝብ ትብብርም ከቀበሌውም አመራር ሆነም ከዞንም ይሁን ተወረዳ አሁንም ቢሆን ትብብራችንን እንጠይቃለን ነው ምል። በጣም ደስ ብሎናል። እኛ በደስታ ነው የምንገልጸው። ደስታችን በጣም ከፍ ያለ ነው። የአማራ ክልል የውሃ መስኖና ኢነርጂ ቢሮ ምክትል ኃላፊ አቶ ትልቅ ጤና እንደገለጹት በወጀል ከተማ የተገነባው የንጹህ የመጠጥ ውሃ ፕሮጀክት በጊዜው የውሃ ማዳረሻና ማከፋፈያ ፕሮጀክት መሆኑን ጠቁመው በዚህም የከተማውን ህዝብ ችግር ሊፈታ የሚችል በቂ ፕሮጀክት ባለመሆኑ ተጨማሪ የውሃ መገኛ ተጨማሪ ታንከር እና ማስፋፊያ ስለሚያስፈልግ ለቀጣይ እንደየአካባቢው እና እንደየከተማው ስፋትና ህዝብ ብዛት ልክ በጥናትና በእቅድ ተይዞ ተደራሽ ለማድረግም በትኩረት እንሰራለን ሲሉ ተናግረዋል። እሺ፣ ትልቅ ጤና እባላለሁ። የአማራ ብሔራዊ ክልላዊ መንግስት የውሃ መስኖና ኢነርጂ ልማት ቢሮ ምክትል ኃላፊ ነኝ። በዋናነት የወጀል መጠጥ ውሃ ፕሮጀክት አምና ከነበረ ከዚህ ከኮቪድ ኢመርጀንሲ ጋር የተያያዘ ፕሮጀክት እንጂ ሙሉ የከተማውን ችግር ወይም ደግሞ የዚህን ማህበረሰብ ችግር ሊፈታ የሚችል ታስቦ የተሰራ አይደለም። ስለዚህ ከኢመርጀንሲ ወይም ደግሞ ጊዜያዊ ከሚሰጡ የውሃ ማዳረሻ ፕሮጀክቶች ውስጥ አንዱ ነው ማለት ነው።
በዛ ልክ ስለታሰበ አሁን ይሄ ሙሉ በሙሉ የከተማውን ችግር ፈትናል ወይም ፈቷል ወይም ከዚህ በኋላ አያስፈልገው ማለት አይደለም። የተነሳሱ በርካታ ጥያቄዎች አሉ። ይህንንም ለዚህ ያበቃውን በዋናነት ዞኑ ጥናቱን አዘጋጅቶ ከዛ እሱን እኛ ለኢመርጀንሲ የውሃ መገኛ ያለው ውሃ ታንከር ያለው ቀጥታ ቶሎ ተሰርቶ በአንድ ወርና 2 ወር ማለቅ የሚችል በሚል በሁሉም ዞን በተን ከዚህ የተላከልን ወጀል ነው። ወጀል ያለቀው በዚህ መልኩ ነው ማለት ነው። ስለዚህ የማሟያ ወይም የማስፋፊያ ጥቂት ፕሮጀክት እንጂ የከተማው ሙሉ ፕሮጀክት አይደለም። በዛ ልክ ይታይ። ሌሎች የተነሱት አሁን ተጨማሪ ውሃ መገኛ፣ ተጨማሪ ታንከሮች፣ ተጨማሪ ማስፋፊያ እንደ አካባቢውና እንደ ከተማው ስፋትና ልክ ያው እኛ እንደሚታወቀው በቅር ተይዞ መስራት የሚችልበት ከዞን ነው። ከታች ወደ ዞን ይመጣል፣ ከዞን ደግሞ ወደ ክልል ይመጣል። እናስተዳደረው ክልሉን ስለሆነ በዛ ልክ በምንሰጠው በምንበጅተው በጀት ልክ በክልሉ በሚሰጠን ቅደም ተከተል ይሄ ይቀድምብኛል፣ ይሄ ከዚህኛው ችግር ይሄ ይብሳል የሚለው በሚሰጠን ልክ በቅር ተይዞ የሚሰራ ነው የሚሆነው። ግን እኛ የምናምነውም የወጀል ተቀርፏል ተፈቷል በሚል ልክ ሳይሆን ለኢመርጀንሲ ቢያንስ ለኮቪድ ውሃ ማዳረስ የሌለባቸው ከተሞች ጋር ስለነበረ በዛ ልክ የተሰራ ፕሮጀክት ነው በዋናነት ማለት ነው። ቧንቧ ገዛም በራሳችን ነው። ቀጥታ ከአማራ ፓይፕ ተጮን የመጣው ዋጋ ለመቀነስ ታስበው ማለት ነው። ኤሌክትሮሜካኒካል ፓምፕ ጀነሬተር ጢሳት እንዲገዛ አደረግ። ከዛ በኋላ ቧንቧን እንዲገጥም ያደረግነው ጢሳት ነው። የፓምፕ ሃውሱን ወይም ደግሞ የዚህ ኦፕሬሽን ሩም የምንለውን ደግሞ ወለው እንዲሰራ በራሱ ልብን። አሁን ከዚህ ሁሉ ግን የሚቀድመው ምንድነው? ሙሉ ጥናት ማዘጋጀትና ማስቀመጥ ተገቢ ነው። ወጀልም መሀል ሊሰራ የቻለበት ጥናቱ ተዘጋጅቶ ስለቀረበ ነው። ጉድጓድ ስለተቆፈረ ነው እንጂ አይሰራም ነበር። ነገራችን ላይ ዛሬ እዚህ ይሄን ማድረግ አንችልም ነበርና ስለዚህ ለሁሉ ነገር መነሻው ጥናትና ዲዛይን ስለሆነ እሱ ይዘጋጃል። የሚፈጀው ገንዘብ ይታወቃል። ከዛ በኋላ በፕራዮሪቲ ሊስት ውስጥ አስገብቶ ዞኑ በሚልክልን ልክ ወደ እቅድ ገብቶ ይሰራል ማለት ነው። በዛ ልክ ነው። ግን አሁን እንዳጠቃላይ ክልላዊ ወይም ደግሞ ሀገራዊ ሽፋኑን ስናይ የመጠጥ ውሃ ከሚጠበቅበት በዚህ በግሮዝ ኤንድ ትራንስፎርሜሽን እቅዳችን በሱ መሳካት ከነበረበት በጣም በብዙ ርቀት እንዲሁም በሰስቴኔብል ዴቨሎፕመንት ጎል መድረስ ካለብን በጣም በብዙ ርቀት ያለን ስለሆነ ይሄ ምንም የምናናገረው አይደለም። በጣም ታች ደረጃ ያለንበት ስለሆነ ስትራቴጂካሊ በስልት ተቀምሮ መሰራት አለበት የሚል ነው። እኛም በዛ ልክ ነው እየተንቀሳቀስን ያለ ነው ማለት ነው።